ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። በተንታና በአካባቢው ፋኖ በወሰደው የስቦ መምታት እርምጃ በርካታ የአገዛዙ ወታደሮች ሲደመሰሱ 2 ብሬንና ስናይፐርን ጨምሮ 45 ክላሽንኮቭ መሳሪያ ተማረከም። የአማራ ሕዝብን በከባድ መሳሪያ ስለጨፈጨፈና ሴት ስለደፈረም የሜጀር ጀነራልነት ማዕረግ በተሰጠው በዘውዱ ሰጣርጌ መመሪያና ትዕዛዝ ሰጭነት የተመራውና ከባባድ የጦር መሳሪያዎችን ጭምር ታጥቆ በ5 አቅጣጫዎች ሰፊ ማጥቃት የከፈተው የብልጽግና መከላከያ ሰራዊት በአናብስቱ በተዘረጋለት ወጥመድ ሰተት ብሎ ገብቶ ማጣፊያው አጥሮት የጥቃት ዶፍ ዘንቦበታል። በአውደ ውጊያው አገዛዙ ከደረሰበት ቁሳዊ ውድመት በተጨማሪ የሰራዊቱ ሞራልና አቅም እንዲፍረከረክ ያደረገው አንድ የሬጅመንት ዘመቻ አዛዥና በርካታ የሰራዊቱ አባላት በፋኖ መማረካቸው ነው። መረጃውን ታደምጡታላችሁ። በሌላኛው መረጃችን ፋሽስቱ የብልጽግና ስርዓት በአርቲስት ቴዲ አፍሮና በዙሪያው በሚገኙ ሰዎች ላይ ግልጽ የስር ዘመቻና ወከባ መጀመሩ ታወቀም። የአርቲስቱ ቃል አቀባይና ምክትል ማኔጀርን ጨምሮ በርካታዎች ፌዴራል ፖሊስ በተባሉ የስርዓቱ ጋሻ ጃግሬዎች ታፍነው ተወስደዋል። የአርቲስቱ መኖሪያ ቤትም በፌዴራል ፖሊስ ተከቦ ማደሩም ተጠቁሟል። የኦህዴድ ቡድን የሚዲያ ሚኒሾችና የኦህዴድ ካድሬ እንዲሁም አክቲቪስቶች ቴዲ ከሀጫሉ ይበልጣል ወይ ይገደል በሚል ቅስቀሳ እያካሄዱ መሆኑ ተሰምቷል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የጸረ አማራው አገዛዝ ወታደራዊ መዋቅር እየተናደ ወደ ፋኖ መቀላቀሉን ቀጥሏል። በ24 ሰዓታት ውስጥ ብቻም 40 የሰራዊቱ አባላትና አመራሮች ሙሉ ትጥቃቸውን እንደያዙ ወደ ቴዎድሮስ ዕዝ ተቀላቅለዋል። እነዚህ አባላት ሙሉ ትጥቃቸውንና ያልተተኮሰባቸውን አዳዲስ ክላሽንኮቭ መሳሪያዎችን በመያዝ መውጣታቸው የአገዛዙን ቅስም ሰብሮታል፣ አንገቱን አስደፍቶታል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በሊባኖስ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት ሲያፈርስ መታየቱ ቁጣን ቀስቅሷል። በደቡባዊ ሊባኖስ አንድ የእስራኤል ወታደር በመዶሻ የኢየሱስ ክርስቶስን ሐውልት ሲያወድምና ሲያፈርስ የሚያሳይ ምስል በማህበራዊ ትስስር ገጾች ከተሰራጨ በኋላ ነው ቁጣው የተቀሰቀሰው። ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። እነዚህና ሌሎች የዛሬ ሚያዝያ 14 2018 ዓ.ም የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የጎረቤት ሀገር እንዲሁም የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በተንታና በአካባቢው ፋኖ በወሰደው የስቦ መምታት እርምጃም በርካታ የአገዛዙ ወታደሮች ሲደመሰሱ 2 ብሬንና ስናይፐርን ጨምሮ 45 ክላሽንኮቭ መሳሪያ በፋኖ ተማረከም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 104ኛ ኮር ስር የሚገኙት የ23ኛ ክፍለ ጦር አርበኞች የአገዛዙን ወታደራዊ ትዕቢትና የክረምት ዝግጅትን በሰዓታት ልዩነት ወደ አመድነት የቀየረ ተጋድሎ በማድረግ አንጸባራቂ ድል ተቀዳጅተዋል። በአቶ ዘውዱ መመሪያና ትዕዛዝ ሰጭነት የተመራውና በ5 አቅጣጫ ሰፊ ማጥቃት የከፈተው የብልጽግና መከላከያ ሰራዊት በአናብስቱ በተዘረጋለት ወጥመድ ሰተት ብሎ ገብቶ ማጣፊያው አጥሮት የጥቃት ዶፍ ዘንቦበታል። ትላንት ሚያዝያ 13 2018 ዓ.ም ከረፋር ጀምሮ እስከ ምሽት በዘለቀውና ዛሬም በቀጠለው የፋሽስቱ አብይ አህመድ ሰራዊት በታላቅ ድንፋታ ከደላንታ፣ ከደሴ፣ ከጊምባና ከመቅደላ ወረዳዎች በመነሳት በከባድ መሳሪያዎችና በበርካታ እግረኛ ጦር ታጅቦ መጠነ ሰፊ ጥቃት ከፍቶ ነበረ። ጠላት ጥቃቱን የከፈተው በ3 መድፍ፣ በ4 ዙ 23፣ በቢኤም 107ና በ82 ሞርተር የታገዘ ግዙፍ የጦር አቅም በማሰለፍ ቢሆንም ምኒልካውያኑ የወሰዱትን ከባድ የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም አቅቶ ተሽመድምዶ ውሏል። ስቦ በማስገባትና በመክበብ ረገድ የታየው የፋኖ ድንቅ ወታደራዊ ጥበብ የጠላትን ሰራዊት ዳግም እንዳይነሳ አድርጎ ሽባ አድርጎታል። በ5 አቅጣጫ ማለትም በተሬ፣ በጉና፣ በደለቅ፣ በአጅባርና በደበቅ ግንባሮች የተከፈተውን ጥቃት የፋኖ ልዩ ተኳሾችና እግረኛ ጦር በጽናት ከመመከት አልፈው ወደ ማጥቃት በመሸጋገር ነው በአገዛዙ ወንበር ጠባቂ ሰራዊት ላይ ከባዱን እርምጃ የወሰዱትም።
የአማራ ህዝብን በከባድ መሳሪያ ስለጨፈጨፈና ሴት ስለደፈረ ንብረት ስላወደመ የሜጀር ጀነራልነት ማዕረግ በተሰጠው በዘውዱ ሰጣርጌ ይመራ የነበረው የጥላት ኃይል የፋኖን ክንድ መቋቋም አቅቶት ሙትና ቁስለኛውን እንኳን ለማንሳት ፋታቶ ቀሪው ኃይል ድንብርብር ወጥቶ የሚይዘው የሚጨብጠው አጥቷል። በዚህ ታላቅ አውደ ውጊያ የአገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ የተከናነበ ሲሆን እስካሁን የተረጋገጠም 2 ብሬን፣ 1 ስናይፐር፣ 45 ክላሽንኮቭ መሳሪያዎች በፋኖ ተማርከዋል። በአውደ ውጊያው ጥላት ከደረሰበት ቁሳዊ ኪሳራ በተጨማሪ የሰራዊቱን ሞራልና አቅም ይበልጥ እንዲፍረከረክ ያደረገው ደግሞ አንድ ሬጅመንት ዘመቻ አዛዥን ጨምሮ በርካታ የሰራዊቱ አባላት በፋኖ መማረካቸው ነው። በቀጠናው እስከ ምሽት የዘለቀው ውጊያ ዛሬ ሚያዝያ 14 2018 ዓ.ም ከንጋት ጀምሮ በትናንቱ ውጊያ ተቆርጦ የቀሩ የመከላከያ ሰራዊት አባላትን ለማውጣት ተጨማሪ ከገባው ኃይል ጋር ትንቅንቁ ቀጥሏል። የዛሬው ውጊያ ልክ እንደ ትናንቱ ሰፊ ቀጠና የሸፈነና በትናንትናው ልክ ግለቱን የጠበቀ ባይሆንም ለገዛ የገባው የጥላት ኃይል ለራሱ መውጫ አጥቶ እየባዘነ መሆኑ ታውቋል። መረብ ሚዲያ የዚህን ውጊያ ድል ዝርዝር መረጃዎችን እንዲሁም የፎቶና የቪዲዮ ማስረጃዎችን እንደደረሰው ለእናንተ ለተመልካቾቹ የሚያቀርብ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የጸረ አማራው አገዛዝ ወታደራዊ መዋቅር እየተናደ ነው። በ24 ሰዓታት ውስጥ 40 የሰራዊቱ አባላትና አመራሮች ሙሉ ትጥቃቸውን እንደያዙ ወደ ቴዎድሮስ እዝ መቀላቀላቸው ታውቋል። የአማራን ህዝብ ለማጥፋትና ሀብት ንብረት ለማውደም እንዲሁም የአማራ ርስቶችን አሳልፈው ለመስጠት ቆርጦ ለተነሳው ለጸረ አማራው ብልጽግና አገዛዝ ተላላኪ የሆኑ ሰራዊቱ በየግንባሩ ከሚደርስበት የጥቃት ዶፍ በተጨማሪ በውስጥ መፍረስና መክዳት ክፉኛ እየታመሰ ይገኛል። ትላንት ሚያዝያ 13 2018 ዓ.ም ማለዳ ጀምሮ እስከ ዛሬው ዕለት ባለው በ24 ሰዓታት ውስጥ ብቻ የፓራ ኮማንዶ የመከላከያ ሰራዊት አባላት እንዲሁም የሚሊሻና የፖሊስ አመራሮችን ጨምሮ 40 የጥፋት ኃይሉ አባላት አገዛዙን ጥለው በመኮብለል ለአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እጃቸውን ሰጥተዋል። የአማራን ህዝብ የህልውና አደጋ ለመቀልበስና የወራሪውን ስርዓት ግብዓተ መሬት ለማፋጠን የሚደረገው ትግል ከየአቅጣጫው ድልን እያቀዳጀ ይገኛል። መረብ ሚዲያ ከቴዎድሮስ ህዝብ ባገኘው መረጃ መሰረት የጸረ አማራው አገዛዝ የሚመካባቸው የ74ኛ የ54ኛና የ25ኛ ክፍለ ጦር አባላት እንዲሁም ከፍተኛ የሚሊሻና የፖሊስ አመራሮች ህዝባዊ ወገንተኝነታቸውን በማሳየት ወደ ህልውና ትግሉ ተቀላቅለዋል። በተቀናጀና በተደራጀ ስራ የአገዛዙን የጸጥታ መዋቅር የማፍረሱ ስራ በስኬት እየተከናወነ ሲሆን ትናንት አመሻሹን 12 የሰራዊቱ አባላት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝን ተቀላቅለዋል። ከነዚህ መካከል 7 የ74ኛ ክፍለ ጦር የፓራ ኮማንዶ አባላት፣ 10 አለቃ ታደጌታቸው የተባለ የጋንታ መሪና ሌሎች የመከላከያ ሰራዊት አባላት ይገኙበታል። በሌላ በኩል 22 የሚሆኑ የሰራዊቱ አባላት የአብይ አህመድን የሴራ ፖለቲካ በመረዳት ሙሉ ትጥቃቸውን ይዘው የወጡ ሲሆን ከነዚህ መካከል 50 አለቃ ደመቀ ጌቱ የሚሊሻ ሻለቃ አዛዥ፣ ይገርማል ጌትነት የሚሊሻ ጽህፈት ቤት ኃላፊ፣ ወታደር ይርጋ ዳንኤል የ25ኛ ክፍለ ጦር የብሬን ተኳሽ እንዲሁም የፖሊስ የአድማ ብተናና የሰላም አስከባሪ አባላት ይገኙበታል። እነዚህ አባላት ሙሉ ትጥቃቸውንና ያልተተኮሰባቸውን አዳዲስ ክላሽንኮቭ መሳሪያዎችን በመያዝ መውጣታቸው የአገዛዙን ቅስም ሰብሮታል፣ አንገቱን አስደፍቶታል። በተመሳሳይ ዛሬ ሚያዝያ 14 2018 ዓ.ም ጧት ተጨማሪ 6 የሚሊሻና የፓራ ኮማንዶ አባላት የአማራን ህዝብ የገጠመውን የህልውና አደጋ ለመቀልበስ ብቸኛው መንገድ ፋኖነት ነው በሚል ጽኑ እምነት ቴዎድሮስ ዕዝን ተቀላቅለዋል። ወደ ፋኖ የተቀላቀሉት አባላት ባስተላለፉት መልእክት የአንድን ግለሰብ ስልጣን ለማራዘም ሲባል የንጹሐን ደም በሚያፈሰው የጸረ አማራው አገዛዝ ውስጥ መቆየት የታሪክ ተጠያቂነት ነው። ገና ያረፈደባችሁ አሁኑኑ በመውጣት ራሳችሁንና ህዝባችሁን አድኑ ሲሉ ጥሪ አቅርበዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝም ግፍን በመቃወም ከነሙሉ ትጥቃቸው ካገዛዙ ኮብልለው ፋኖን ለተቀላቀሉ ለእነዚህ ወታደሮች ደማቅ አቀባበል ማድረጉንና የጥፋት ኃይሉን የመበታተን ስራ አጠናክሮ እንደሚቀጥልም ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። የፋሽስቱ ብልጽግና ስርዓት በአርቲስት ቴዲ አፍሮና በዙሪያው በሚገኙ ሰዎች ላይ ግልጽ የእስር ዘመቻና ወከባ መጀመሩ ታወቀም። የአርቲስቱ ቃል አቀባይና ምክትል ማኔጀርን ጨምሮ በርካቶች ፌዴራል ፖሊስ በተባሉ የስርዓቱ ጋሻ ጃግሬዎች ታፍነው ተወስደዋል። የቅርብ ወዳጅና የስራ ባልደረቦቹ ማህሌት ሰለሞንና የሱፍ ሐሰንን ጨምሮ በርካታ ሰዎች ታፍነው ታስረዋል። የፈጸሙትም ወንጀል የአርቲስቱ የቅርብ አጋርና የቅርብ ወዳጅ ሆኖ መገኘት ብቻ ነው ተብሏል። በተለየ ሁኔታ የቴዲ አፍሮ የቅርብ ጓደኛ የሆነው የሱፍ ያሲን በፌዴራል ፖሊስ ከቤቱ እየተደበደበ ተወስዷል። የ5 ልጆች እናት የሆነችውና የአርቲስት ቴዲ አፍሮ ቃል አቀባይና ምክትል ማኔጀር የሆነችው ማህሌት ሰለሞንም በተመሳሳይ ሁኔታ
በፌዴራል ፖሊስ ታፍና ትወስዳለች። የአርቲስቱ መኖሪያ ቤትም በፌዴራል ፖሊስ ተከቦ ማደሩ ተሰምቷል። የኦህዴድ ቡድን የሚዲያ ሚሊሾችና የኦህዴድ ካድሬ እንዲሁም የኦህዴድ አክቲቪስቶች ቴዲ ከሃጫሉ ይበልጣል ወይ ይገደል በሚል ቅስቀሳ እያካሄዱ ነው። የአርቲስት ቴዲ አፍሮ የቅርብ ጓደኛና የስራ ባልደረባው የሆነው የሱፍ ያሲንና ምክትል ስራ አስኪያጇ ማሌት ሰለሞን በፌዴራል ፖሊስ የታሰሩበት ሁኔታ እጅግ አስፈሪ እንደነበር የተገለጸ ሲሆን የፖሊስ አባላቱ ሁለቱን ግለሰቦች ከየመኖሪያ ቤታቸው አፍነው ሲወስዷቸው እየደበደቡ ጭምር እንደሆነም ተጠቁመዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃዎቻችን አለፍን። ፕሬዝዳንት ዊሊያም ሩቶ የኬንያ የነዳጅ ዋጋ ከነ ኢትዮጵያ ጋር ሊነጻጸር እንደማይገባ ገለጹ። የኬንያው ፕሬዝዳንት ዊሊያም ሩቶ በሀገሪቱ የነዳጅ ዋጋ መናር ዙሪያ የሚነሱ ቅሬታዎችን በተመለከተ ባደረጉት ንግግር የኬንያን የነዳጅ ዋጋ ዝቅተኛ ኢኮኖሚ እድገት ካላቸው ሀገራት ጋር ማነጻጸር ተገቢ እንዳልሆነ አስገንዝበዋል። ፕሬዝዳንት ሩቶ ለዚህ እንደ ምክንያት ያቀረቡት ኬንያ መካከለኛ ገቢ ማለትም ሚድል ኢንካም ያላት ኢኮኖሚ መገንባቷን ነው። የአገሪቱ ኢኮኖሚ ደረጃና የእድገት ምጣኔ ከጎረቤቶቿ የተሻለ በመሆኑ የዋጋ ተመን ልዩነት መኖሩ ተፈጥሯዊ መሆኑን ገልጸዋል። በኬንያ በቅርቡ የተደረገው የታክሲ ማሻሻያ በነዳጅ ማደያዎች ላይ መጠነኛ የዋጋ ቅናሽ እንዲታይ ቢያደርግም በሕዝቡ ዘንድ ግን የክልላዊ ዋጋ ንጽጽር ክርክሮች ተቀስቅሰው ነበረ። ፕሬዝዳንቱ እነዚህን ክርክሮች ተገቢ ያልሆኑ ሲሉ አጣጥለዋቸዋል። እንደ ተባበሩት መንግስታት ድርጅት የ2026 ምደባም እንደ ዩጋንዳ እንዲሁም ታንዛኒያ ያሉ የኬንያ ጎረቤቶች አሁንም በዝቅተኛ የእድገት ደረጃ ላይ የሚገኙ ሲሆን የኬንያ መንግስት ይህ የኢኮኖሚ ልዩነት በነዳጅ ምርት ግብይት ላይ የራሱ ተጽዕኖ እንዳለው እየገለጸ ይገኛል። ወደ ሌላኛው መረጃችን አለፍን። አሜሪካ በፑንትላንድ ውስጥ የአየር ድብደባ መፈጸሟን አስታወቀች። የአሜሪካ የአፍሪካ እዝ ወይንም አፍሪኮም ባወጣው መግለጫ በሶማሊያ ውስጥ በፑንትላንድ ግዛት የአየር ድብደባ መፈጸሙን ገልጿል። አፍሪኮም በመግለጫው ይህ ጥቃት የተከናወነው አርብ ኤፕሪል 17 መሆኑን ገልጾ ኢላማውም የአሸባሪው አይኤስ ይዞታ መሆኑን አስረድቷል። ከሶማሊያ ፌዴራል መንግስት ጋር በመተባበር ይህ የአየር ጥቃት የተፈጸመው የፑንትላንድ ዋና ከተማ በሆነችው ከቦሳሶ በ50 ኪሎ ሜትር ርቀት ላይ በሚገኘው ጎሊስ ተብሎ በሚጠራው ተራራማ ስፍራ ላይ ነው። አፍሪኮም ጥቃት መፈጸሙን እንጂ በጥቃቱ ያደረሰውን ጉዳት በተመለከተ የሰጠው ምንም ዝርዝር የለም። ይህ ፕሬዝዳንት ትራምፕ በሶማሊያ ውስጥ የሚደረገው የጸረ ሽብር ዘመቻ እንዲጠናከር ካስተላለፉት ትዕዛዝ ጋር የሚገናኝ ነው ተብሏል። በያዝነው የፈረንጆቹ ዓመት ብቻ አሜሪካ በሶማሊያ ውስጥ እንዲህ አይነት የአየር ጥቃት ስትፈጸም ይህ ለ49ኛ ጊዜ መሆኑም ተመላክቷል። በዚሁ ጎሊስ ተራራ ላይ በሚገኘው የአይኤስ ይዞታ ላይ የዛሬ 15 ቀን ጥቃት ማድረሷም አይዘነጋም። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን አለፍን። በሊባኖስ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት ሲያፈርስ መታየቱ ቁጣን ቀስቅሷል። በደቡባዊ ሊባኖስ አንድ የእስራኤል ወታደር በመዶሻ የኢየሱስ ክርስቶስን ሐውልት ሲያወድም የሚያሳይ ምስል በማህበራዊ ትስስር ገጾች ከተሰራጨ በኋላ ሰፊ ውግዘት አስከትሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተፈጠረው ሁኔታ ድንጋጤና ሐዘን እንደተሰማቸው ተናግረዋል። የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው ስሜቱ ለተጎዳው ለሁሉም ክርስቲያን ለክስተቱ ይቅርታ እንጠይቃለን ብለዋል። የአካባቢው ነዋሪዎች ሐውልቱ ደብል በተባለ አካባቢ ወጣ ብሎ በአንድ ቤት በር ላይ ኢየሱስ ክርስቶስ ተሰቅሎ የሚያሳይ እንደሆነም ተናግረዋል። አካባቢው በእስራኤልና በሂዝቦላ ጦርነት ምክንያት ነዋሪዎቹ ቀያቸውን ጥለው ካልሸሹባቸው ጥቂት መንደሮች አንዱ ነው። የደብል አካባቢ የቤተ ክርስቲያን ጉባኤ ኃላፊ አባ ፋዲ ፍላፍለ ለቢቢሲ እንደገለጹት መስቀላችን ቅድስት ምልክታችንና የሃይማኖት ምልክት መዋረዱን ሙሉ ለሙሉ እንቃወማለን ብለዋል። ከሰብአዊ መብቶች ድንጋጌ ጋር የሚቃረንና ጨዋነትን የማያንጸባርቅ ነው ሲሉም አክለዋል። ተመሳሳይ ውድመቶች ከዚህ በፊትም ደርሰው እንደሚያውቁ ገልጸዋል። የእስራኤል ጦር በማህበራዊ ትስስር ገጾች የተሰራጨው ምስል ትክክል መሆኑን ያረጋገጠ ሲሆን ክስተቱ አክብዶ እንደሚያይና የወታደሩ እርምጃ ከሚጠበቅባቸው ሴቶች ጋር የማይገናኝ ነው ብሏል። በጥቃቱ ላይ የተሳተፉ ሁሉ አስፈላጊው እርምጃ እንደሚወሰድባቸው ያሳወቀው የእስራኤል መከላከያ ኃይል ሐውልቱ ወደ ነበረበት ቦታ ለመመለስ ከክርስቲያን ማህበረሰቦች ጋር እየሰራ መሆኑን ተናግሯል። ባለፈው አርብ በአሜሪካ አሸማጋይነት በእስራኤልና ሊባኖስ የተደረሰውን የተኩስ አቁም ስምምነት ተከትሎ በሺዎች የሚቆጠሩ የእስራኤል ወታደሮች ደቡባዊ ሊባኖስን መውረራቸውን ቀጥለዋል። የተኩስ አቁም ስምምነቱ በእስራኤል ጦርና በሺአ ሙስሊም ታጣቂው ሂዝቦላ መካከል ለ6 ሳምንታት ሲደረግ የነበረውን ጦርነት የገታ ቢሆንም ሁለቱም ወገኖች ስምምነቱን በመጣስ ተካሰዋል። ሐውልቱ ላይ የተፈጸመው የጥቃት ዜና በእስራኤል የአሜሪካ አምባሳደርና የመጥምቃውያን አጥቢያ መጋቢ የሆኑ አንድ ቄስ በኤክስ ገጻቸው ፈጣንና ይፋዊ እርምጃ አስፈላጊ ነው ብለዋል። ቀኝ ዘመም የአሜሪካ የፖለቲካ ተንታኞችም ጥቃቱን አስደንጋጭ በማለት ሀገራቸው ለእስራኤል የምታደርገውን ድጋፍ በማንሳት ተቃውመዋል።
በቅርብ የተሰበሰቡ የህዝብ ድምፆች በአሜሪካ ለእስራኤል የነበረው ድጋፍ ማሽቆልቆሉን ያሳያል። ባለፈው ወር የእስራኤል ፖሊስ በአገሪቱ የሚገኙ የሮማ ካቶሊክ መሪ ለሆሳና በዓል በጥንታዊቷ ኢየሩሳሌም የሚገኝ ቤተ ክርስቲያን እንዳይገቡ መከልከሉ ህዝባዊ ቁጣ ቀስቅሷል። ፖሊስ በኢራን ጦርነት የተደቀነው የደህንነት ስጋት ለክልከላው ምክንያት መሆኑን ተናግሯል። ሮሊንግ ሴንተር የተባለው መቀመጫውን በኢየሩሳሌም ያደረገና የሃይማኖቶች መቀራረብ ላይ የሚሰራ ድርጅት በ2025 ባወጣው ሪፖርት ከቅርብ ጊዜ ወዲህ ክርስቲያኖች ላይ ያለው ጥላቻ እየጨመረ ነው ሲልም አመላክቷል። የኢየሱስ ክርስቶስ ሐውልት ጥቃትን ተከትሎ ጠቅላይ ሚኒስትር ኔታንያሁ ከመካከለኛው ምስራቅ በተለየ በእስራኤል የሚገኘው ህዝበ ክርስቲያን እያበበ ነው ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 14 2018 ዓ.ም ይዘናቸው የነበሩ ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።